ዛሬ በጣም ምርጥ ሳሙና ሰርቻለሁና በአብዛኞቻችሁ በጥያቄያችሁ መሰረት ነው። እንደዚህም ሰርታችሁ መጠቀም ትችላላችሁ። እንዲሁም ደግሞ ያው እኔ የምጠቀመው ሳሙና ስለሌላችሁ እኔ የሰራሁት በላይፍ ቦይ ነው የሰራሁትና በማንኛውም ሳሙና እንደዚህ ሳሙና መስራት ይቻላል። በሌላኛው ደግሞ ምላችሁ ነገር ፍሪጅ ውስጥ አታስቀምጡት፣ ውጭ አስቀምጡት። ውጭ ስላችሁ ውጭ ሳይሆን እቤት ውስጥ ማለት ነው። እና እቤት ውስጥ ካስቀምጣችሁት ምንም አይሆንም። በራሱ ሰዓት ሳሙናው ይደርቃል። በመጀመሪያ ደረጃ የተጠቀምኩት 2 ካሮት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላማችሁ ብዛ በያላችሁበት። ዛሬ ቅዱስ ሚካኤል ነውና እንኳን አደረሳችሁ። እንግዲህ ደጁ ሄዳችሁ ተሳልማችሁ የመጣችሁ በጣም ደስ ይላል። ያመት ሰው ይበላል። እኔ እንግዲህ ወደ ቪዲዮ ስመለስ እየተጠቀምኩት 2 ካሮት፣ 2 ካሮት በዚህ መንገድ ፈቅፍቄዋለሁ። ትንሽዬ ውሃ ጨምሬበታለሁ። ብትፈጩት የበለጠ አሪፍ ነው። ነገር ግን ምንድነው ያሰብኩት ልጣጩ አልጥለውም። ልጣጩ ቅባት እሰራበታለሁ አድርቄ ማለት ነውና ምናልባት በሚቀጥለው ቪዲዮ አሳያችሁ ይሆናል። በልጣጩ ቅባት መስራት ይቻላል። አድርቃችሁ መጣል የለባችሁም። ከዛ በኋላ እዚህ ጋር ላይፍ ቦይ 175 ግራም ነው ይሄ ሳሙና እና በግራም ራሱ የቻለ ያንን በግራም ከፍ ሲል ሳሙናችሁን ከፍ አድርጋችሁ ማውጣት ትችላላችሁ። ማለት ያው እናንተ ራሳችሁ እንትን ማለት ትችላላችሁ ማለት ነው። ይሄ ሳሙና ቶሎ ስለማይቀልጥ ምንድነው የተጠቀምኩት ውሃ ጨመርኩበት። ውሃ ከጨመርኩ በኋላ ሳሙና እስከሚቀልጥልኝ ድረስ እዚህ ጋር የተጠቀምኩት 3 ማንኪያ ሩዝ የሩዝ ዱቄት ተጠቅም ያለው። እናንተ ሩዝ ዱቄት ከሌላችሁ ሩዙን ፈጭታችሁ መጠቀም ትችላላችሁ። በመጨረሻ እንደዚህ አዋህድኩት። እንደዚህ ቀልጦልኛል። ከቀለጠልኝ በኋላ በሳሙና መስሪያን ጨምሬ ከ2 ቀን ነው ከ3 ቀን በኋላ ነው ያወጣሁት። እንዳውም ሳሙናው እንደዚህ አልነበረም። ታምነል ላይ እንደምታዩት ልጄ ዘርግፋ አበላሽቶብኝ ነው። ለማንኛውም ፎሎ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ባይ። መልካም ቆይታ